ሀብትሽ ስለዛሬው ጨዋታ ፍጻሜ ምን ትላለህ? ሜሲ ወይንስ ያማል ማን ልዩነት ይፈጥራል? ሮድሪንም ጨምሮ። አይ ቅድም አንስቼዋለሁ። ኦኬ ሜሲና ያማልን ብዬ ማነጻጸር ይቸግረኛል። ምክንያቱም ለሚኒ ያማል ገና ነው ሳይሆን ውድድሩም ለሱ ጥሩ አልነበረ። በጣም ከባድ ነበረ። ከጉዳት ጋር የተሰቃየ ቆየ ተጫዋች ስለነበረ እሱ አለ ሞሮፍ የስፔን አማካይ ክፍል ወይስ የሊዮኔል ሜሲ ታምራት ፍልሚያውን ያደርጋሉ። ያው ብዙ ሰዓት ስለሌለን አላስፋው ኳሱን ስፔን በደንብ ትደብቀዋለች። እንደዚህ አይነት ስሜት ነው የሚኖረው። ምናልባት እስከ 60% የኳስ ብልጫ ልትይዝ ትችላለች ወይም ደግሞ 58% ገደማ። በዛ ሂደት ውስጥ የአርጀንቲና ተጫዋቾች ስሜትን ራስን የመቆጣጠር ትኩረት ሳያጡ እስከ መጨረሻው መሮጥ መታገል የሚችሉ ከሆነ ጨዋታውን ያበረክቱታል። ጨዋታው ከቆየ ብዙ አድቫንቴጅ ለአርጀንቲና ሊወስድ ይችላል። በተለይ ወደ መለያ ፍጹም ቅጣት ምት የሚሄዱበት እድል ካለ የስፔን ብዙ ነገሮች እንዳሉ ሁሉ በዚህ በኩል ሜሲ አለ። ሜሲ ምን ማድረግ ይችላል ዋነኛው ጉዳይ ነው። ስፔን ታሸንፋለች የሚል ግምት አለኝ፣ ግን ከሊዮ ሜሲ ተቃራኒ ግምት መስጠት ደግሞ በጣም ፈር ያደርጋል። ስለዚህ ማን ያሸንፋል? የጨዋታ ግምት በዚሁ እንስማ። ተናገርኩ እኮ ስፔን መታሸንፍ ይመስለኛል። አይ እሱ ከባድ ነው። ስፔን መታሸንፍ ይመስለኛል፣ ግን ከሊዮ ሜሲ ተቃራኒ ሆነ እንደዚህ ማለት በጣም ያስፈራል። እስከዛሬ ሀገሬ ቴሌቪዥን ላይ ስትገምት ነው የመጣው የጨዋታውን ትክክለኛ ውጤት ኮሬክት ስኮር ሁሉም ተሳክቷል። የስፔን ብሔራዊ ቡድን ጎል እየተቆጠረበት አይደለም። አንድ የቤልጂየም ብሔራዊ ቡድን ጎል ያስቆጠረበት። በእነዚህ አጋጣሚዎች ኦስትሪያን፣ ቤልጂየምን፣ ፖርቱጋልን፣ ፈረንሳይ አይነት ቡድኖች ገጥሟልና ይሄኛው ደግሞ የተለየ ቡድን ነው። ከጨዋታ ጋር የሚመሳሰል በሂደት አብሮ የሚሄድ ቡድን ነው። ከባድ ነው። 1-0 የ2-1 ውጤት ነው። ለስፔን አይደላለሁ። ስፔን የምታደርገው ይመስለኛል። ስፔን 1-0 የ2-1 ግን ሊዮ ሜሲ ደግሞ እዚህ ጋር አለ። ኮች የጨዋታ ግምትን ውጤቱን እኔ መነሻዬ የዲፌንሲቭ ሪሳይለንሳቸው ነው። እሺ ስለዚህ ውጤቱ ስለስንት ይጠናቀቃል? ስለዚህ 7 ጎል በዚህ ዓለም ዋንጫ የተቆጠረበት የአርጀንቲና ናሽናል ቲም እና the only one አንድ ጎል ብቻ ኮንሲድ ያደረገው የስፔን ቲም ለጎን እናስቀምጥና ከዚህ አንፃር ከዚህ ከአርጀንቲና አጥቂ መስመር ወደ ስፔን የተከላካይ መስመር ላይ ሊመጣ የሚችለው ፍሎድ ከስፔን ወደዚህ ምናልባት አርጀንቲና 14 ጎል አስቆጥሯል፣ ስፔን 13 ነው ያስቆጠረው። ከዚህ አንፃር ስታይ ሚዛናዊ የሆነ የጎል ማግባት አቢሊቲ እና አቅም አላቸው። ነገር ግን ግብ ባለማስተናገድ አንፃር ግን የስፔን ብሔራዊ ቡድን እንዲህ በቀላሉ ይፈታል ብዬ አላስብም። ስለዚህ ዴላፎንቴ የሰራው ስራ ላይ ውጤት ንገረን። አዎ እኔ ስፔን ያሸንፋል ነው የምለው። ስንት ለስንት? 1-0 ወይ 2-1 ነው የሚያሸንፈው። በጠባብ ልዩነት ግን ስፔን ነው የሚያሸንፈው። ተነጋግረን ነው የሚመስለው። ያንተንም እንስማው። እኔ ስፔን 2-1 የምታሸንፍ ይመስለኛል። ሶስታችንም የኔ 2-1 ጠባብ እያላችሁ ነው። አርጀንቲና 2-1 ወይ 1-0 አልኩ። አው የጨዋታ ውጤት ተመጣጣኝና ተቀራራቢ ሊሆን እንደሚችል ምንም ጥያቄ የለውም። ሰው ከዛ አንፃር ውጤቱ አርጀንቲና ቀድማ ካገባች ስፔን የማሸነፍ ድሏ ግን ጠባብ ነው። እሺ አብረን እንመለከታለን።